ከዛ በረኪናም ገዛው መሀላችን የገባውን ሰይጣን ስትለያዩ መከራ ስትገናኙ መከራ ቡና የወንድ ዘር ፍሬን ጥራትና ብዛት እንደሚቀንስ ታውቃላችሁ? ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በእያላችሁበት ይድረስ እያልኩ ነው። ለዛሬም እናንተን ያዝናናሉ ሐሳብ አስተያየት ያሰጣሉ ቁም ነገር ያስጨብጣሉ ያልኳችሁ ቪዲዮ ሰብሰብ አድርጌ መጥቻለሁ። እና ሐሳብ አስተያየቶቻችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ። የኔ ልጅ እንደው ቸግሮኝ ነው ስለመብራት ቸግሮ ነው። አዎ የኔ ልጅ አባት ሲያሳዝን ያዝ። ኧረ በዘይኔ አባት ችግር የለው። ተባረክ። አሜን ብሩኩን አሜን። ያላሰብከው ያልጠበቅከው ያልጠረጠርከው ገንዘብ እንደው አካውንት ላይ ገብቶ ያጨናንቀ። አሜን አሜን አሜን። አድራሻው ማይታወቅ ላኪው ማይታወቅ 16 ሚሊዮን ብር አካውንት ላይ ገባ። ኧረ በዘይኔ ያዝ። ችግር የለው። እንደው የቆረጥከው ሎተሪ ሁሉ እንደው አንደኛው ወጣ ቡግ ይበልልህ። ሎተሪ አሜን። የተመዘገብክበት የቤት ማህበር ኮንዶሚኒየሙን በቃ ቡግ ይበልልህ። አሜን። ኧረ በዘይኔ ችግር የለው። እንደው አመሏ ሸገውነሽ ወርቅ ሆነች ሚስት ወርቅ ሆነች ሚስት ወጣ ሚታፍት። አሜን አሜን አሜን። ቁርስህን እንቁላል በስጋ አርበዛ ግን ቁርስህን እንቁላል በስጋ ብልታ ለምሳ ዶሮ ደግማ ለማታ ደግሞ ምንቸታ ብሽ የምታቀርብ ሚስት። አሜን አሜን። አንተ አጥፍቶ እሷ ይቅርታ የምትጠይቅ ሚስት ይስጥ። ተባረክ እንደኔ ልጅ። አዎ ከሴት ጋር እንኳን ስትል ከሰከስ አልጋ ላይ ብትይዝ ልጸልይለት የምትል መልካም ሚስት ይስጥ። አሜን። ያዘው በቃ ሁሉንም ያዘው ሁሉንም ያዘው። የኔ ልጅ እንደው ተጨማሪም ካስፈለገ ቴሌብርም ይጠቀማል። አቤት 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 አይናውጣ ይሆነ ሰው አንዳንድ ጊዜ ሰጣቸው እንኳን ይልባቸው የማይደርሱ ሰዎች እንዲህ አይነት ሰዎች አሉ። በቃ ይሄው ነው። አረ በዛ አረ በቂ ነው። ሰጣቸው እንኳን የልባቸው የማይደርስ ማለት ሁሉን ጋፋፊ ሆኑ። 3 ቀን ቆይ የተባለውን የነዳጅ ሰልፍ አይተዋል። ፈጣሪን መኪና ካልሰጠኸኝ ብዬ አማረው ነበር። በጎ ነው። አንተ ከእንግልት እኮ ነው ያተረፈኝ። ኤሌክትሪክም እኮ መግዛት ትችል ነበር። እኔ ኤሌክትሪክ ከመምጣቱ በፊት ነው የጸለይኩት። ቢመጣም ደግሞ ይኸውልህ በክረምት ይነዝራል እየተባለ ጤና ይሻለኛል። እግር አለኝ በእግር እሄዳለሁ። ማን እንደግር ሁለት እግርህን ታስገባለህ፣ በሁለት እግርህ ትቆሰቁሰዋለህ። የትም ቦታ በፈለከው ሰዓት ሁለት እግርህን ቆስቁሰህ ሄደህ ትመለሳለህ። አለቀ። ይሄው ነው። የምን መኪና ነው? የምን ነዳጅ ሰልፍ ነው? ልክ ነህ። ያለ በሬ ጌታው ያለ ላም መቤት በቅረቱን ሰው ሲያውቀው እኔ ደህና ልሁን ይላል ሰው ሲጨንቀው። ተረት እንደዚያ የሚል ተረት። ወንዶች ግን መለመን አቆመዋል። ጌታ ሂድ ሲሏቸው በዛ ነው የሚቀሩት። የማን ጉዳይ ይሄ? የዛ ዱለት የዲቤክ ዶን ፎር ሚ ደግሞ አይ ላይክ ዩ የሱ ሐሳብ ነው። come on we cannot both be princesses። እንዴት ነው ማለት አለሙላ በፕሪንሰስ ልትሞሉት ነው እንዴ? ነው like እንዴት ነው የመግደርደር ቻንስ የማይሰጠን? ኧረ ስናፍሬ በጌታ መድኃኒዓለም ስም እንዴ ታው እንዴ እኛን ለማቀፍ አቀፍሽ ልመለስ ምናምን ብላችሁ ከቡራዩ ከከረዩ ከዋቴቨር እንደማትመጡ አሁን we're not begging them to ኧረ በስመ አብ ኧረ ተው ነው ጌታ ነው ትንሽ እንግደርደር በኢየሱስ ጌታ ሆይ በኢየሱስ ጌታ ሆይ ምናምን ማለት come on ትተናል። በቃ ማለት bring back yearness አድርጉ እናንተ yearness ታደርጉ come on ማለት your ancestors እኮ ጌታ የሆነ ጎሽ ምናምን እየተጋፉ ስንት ነገር ሲሰሩ ነበር። እነሱ አማረሽ ሲርቋችሁ መከራ ሲቀርባችሁ መከራ ትተናልኛ። ጀንተል ጀነን ነው የምንለው። የዘንድሮ ነጋዴ ይለናል። ምስኪን ነው። አንቺ ሻው እኔ ነኝ። እኔ በስልክ የምሸጠው ልጅ ነው። ሁለቱም ከለር አለ። እስኪ የትኛው ይሻልሻል? እስኪ ጥቁሯ እሺ እቺ ስንት ነች? አቺ 100,000 ብር ነች። አሪፍ ስልክ ነች። እሺ በቃ ጽድት ያለ ስልክ ቴክስት ያደረክልኝ አካውንት ነው አይደል? አዎ ጽድት ያለ ስልክ ነች። በቃ 100,000 ብር ልኬልሃለሁ። እሺ እሺ ባለክሽ እኔ የምልህ በፈለኩት ሰዓት ማሳደግም ምናምን እንችላለን። ችግር በቃ በሽትኩ በዋጋ ተወስዳለህ። ችግር የለም ደውል ብቻ። እሺ እኔ የምልሽ አባ ነይማ በእናትሽ ይኸውልሽ እኔ ተለቅ ያለ ስልክ ነበር የምፈልገውና እንትን ላይ ሳይ ኦንላይን ላይ ሳይ ትልቅ ስልክ መስሎኝ ነበር እና ብሩ መልስልኝና ሌላ ቀን አሪፍ ተለቅ ያለ ስልክ ስልኳ ግን ተጎድታለች። እስክሪን ቀይራለህ እንዴ? አሁን የሰጠኝ ስልክ ነው ያማኝ። አዎ ተጎድቷል ስልኩ። አያዋጣም እንዴ? አሁን እኮ ነው የሸጥክልኝ ከአንድ ደቂቃ ፊት ረሳ። በቃ ስልክ ቀነሰ። ምን ማድረግ በአሁኑ ሰዓት በዚህ ፍጥነት? በቃ 5,000 ልግዛ። ኧረ በስመ አብ አንተ እንዴ ምን ሆነ ነው ያማኝ? ኧረ በእናትህ እንዴ አንተ አሁን አንዴ ሸጥክልኝ። እንዲህ አይነት እኮ ነው በደቂቃ በሰከንድ ውስጥ 5,095,000 ላፍ አድርጎ ሄደ። እንዲህ አይነት ነገር ነገጠው። ሰከንድ አንድ ሆነ እኮ በቃ አለ። ሰከንድ አንድ ኦሬዲ ጂጋ ከገባ በኋላ ሰከንድ አንድ ሆነ።
ሰከንድ አንድ ሆነ በቃ ቀረ። እንደ ሰከንድ ነው የሚቆጠረው ማለት ነው። መሀላችን የገባውን ሰይጣን ታውጭልኝ የምር 7 ቀን ሙሉ ጠዋትና ማታ እንትን ሳለት የምር ውስጥ የነገርኳት ከዛ ህዳር 24 ማለት 24 ስለነበር በቃ ለመጀመሪያ ጊዜ እንኳን አደረሰን ማይል ቴክስት ሳይልክልኝ 24 አለፈ። ግን የዛን ቀን በቃ ስለቴን አስገባው የዛኑ ቀን መርጬ ከዛ በረኪናም ገዛው። በቃ ምን ብለሽ በቃ የእውነት ልብ ውስጣችን ያለው ሰይጣን በቃ እኔንም ቀይሪኝ በቃ ያሁንም ብቻ አውጪኝ። ለምን ብዙ ነገር ነው ማለት የሆነ እንደከፋኝ እንኳን ሳላወራው እንደዚህ ዋይቶ የሚረዳ ማለት በዚህ ምድር ብቸኛ የሚወደኝ ሰው ያለ የሚመስለኝ ሰው ማለት በቃ እንደሱ ማንም ይወደኛል ብዬ አላስብም። እንደሱ ማንም ይረዳኛል ብዬም አላስብም። አይ ወርት እድሜ ገዛ ነው ለትዳር ምናምን ብዙ ነገር ይቀረኛል። ግን ከሱ ማንነት አንፃር በቀርኩት እሱም ደግሞ ምስለ ስዕል ምናምን ገዝቼለት ነበርና በቃ እሱን ልሰጥ ብዬ ነው ላንተ ያመጣውልህ ነበርና ልሰጥ ብዬ ነው። የት ነበርሽ ምናምን አለኝ። አይ እንደዚህ ቦታ አልኩት። ከዛ እሺ መጣ ብሎ ያለውበት ቦታ መጣ። የገዛውለትን ሰጣሁት። ራሴ ላይ አንተ ላይም ሌላም በቃ ያረኩት ነገር ተንሳ ገብቼ ተናዝጄ አሁን ሌላ ሰው ለመሆን እየሞከርኩ ነውና ምናልባት ከዚህ በኋላ ማለት እንደምትፈልጋት አይነት ሴት ብሆን በጣም ደስ ይለኛል አልኩት። ልክ ከኋላ ወንበር ቁጭ ብዬ ቀና ስል እንደዚህ በመኪናው መስቶት ነበር ያየሁት። ማለት እንባው እየወረደ ነበር። እንደ አባስ ነክናው ለምንድን ነው የምታለቅሰው አልኩት። አይ አላለቀስኩም ኧረ ምንም ምናምን ብሎ ዝም ብሎ እንባውን እንደዚህ አድርጎ ጠራረገው። ከዛ እኔም ወዲያው ማልቀስ ጀመርኩ። እኔ እናንተ የምትገቡበትና የምታስቡበት መንገድ ነው ግራ ገብት የሚለኝ። ወይ ለነፍስ አልሆነ ወይ ለጽድቅ አልሆነ። ለስጋ ፍላጎት ሰው ለስጋ ፍላጎቱ ተብሎ ነው እንደዚህ እንባ ከረዩ እንባዬ በዚህ ይወርዳል እንዳለ አስበው እንባዬ በዚህ ነው ይወርዳል። ለጽድቅ እንኳን ቢሆን እንደው የማታጡትን የማታገኙትን ለማግኘት እንኳን ቢሆን ግድ የለም። አንድ ሰው ቢሄድ ሌላ ሰው ይመጣ። ምንድነው እንደዚህ እንባ ከረዩ መፍጠሩ? እኮ የዓለም መጨረሻ የዓለም ፍጻሜ አይደለም። ይሄ እናንተ ሀሳብ ነው እንጂ ይሄ ምንም እንትን አይደለም። ምንድነው እንደዚህ የዓለም ፍጻሜ እኮ አይደለም። ይሄ ሌላ ቦታ የማይገባበት የማይደርስበት ሁኔታ አይደለም። ምንድነው እንደዚህ መነፋረቅ? ደርሻለሁ እንዴ? ምንድነው ይሄ? ወጥቻለሁ እንዴ? ምንድነው የምትጨቅጭቁኝ? ወይኔ ሙሴ እንዴ ምንድነው? ደምባራ ይቅርታ፣ አንቺ ባታየኝ እንኳን ማየት ነበረብኝ። ወይኔ ይቅርታ፣ ሌባ እኮ ቦርሳዬን ሰርቆኝ አላየሁክም ነበር። አይዞሽ ለበጎ ነው። ካላስቸገርኩሽ ወደዛ ከሆንሽ ትመሪኛለሽ? ውይ አሁን ምንድነው የሚሻለኝ? ቦርሳዬ ተሰረቀ። ይሄው እዚህ ጋር። ኧረ ቀስ ምን ይጣጣ? አይዞሽ። ተጎዳሽ እንዴ? እኔስ በማየት ተረፍኩ። ውይ ታያለ እንዴ? አይዞሽ፣ የሆነ ሁሉ እንኳን ሆነ ለበጎ ነው ብለሽ አስቢ። የውስጥ ሰላም መንገድሽን ያቀናልሻል። በቃ አትናደጂ፣ እኔ ደርሻለሁ። አመሰግናለሁ ለምክር። ወይኔ ሄሎ፣ ወጣሽ እንዴ? ኧረ ገና ከሰፈር አልወጣሁም። እንኳን አልወጣሽ፣ ፈጣሪ ወድሻል። ሁሉም የመኪና አደጋ ደርሶባቸው ሆስፒታል ናቸው። ምን?
እኔም ወደዛ እየሄድኩኝ ነው። በቃ ቻው። መጣሽ እንዴ? አዎ አመሰግናለሁ። እሺ ለካ በትንሹ ነገር የሚፈትነን ከትልቁ ማዕበል ሊጠብቀን ነው። አዎ አንዳንዴ ጥሩ መንገድ ሲያዘጋጅልህ ይፈትንሃል፣ ወደ ኋላ ያስቀርሃል። ቀድመህ መሞት ከነበረብህ ወደ ኋላ ያስቀርህና ከማዕበሉ ከሞት ማዕበል ያድንሃል። እኛ ግን አይመስለንም። እኛ ግን ሮጠን ጓደኞቻችን ጋር ካልደረስን ብለን ባከረዩ የምንል ሰዎች ነን። ግን ደግሞ ከመጥፎ ነገር ሊጠብቀን ሲፈልግ እንደዚህ አይነት ነገሮችን በመንገድ ያስቀምጥልናል። እኛ ግን አንረዳም። እኛ ግን አይመስለንም። እና ብዙ ነገሮች ከፊትም አሉ ከኋላም አሉ። ከፊት የተደቀነብንን ለማስቀረት ወደ ኋላ ይለናል፣ ከኋላም የሚመጣብንን ለማስቀረት ደግሞ ወደፊት ያሻግረናል ማለት ነው። እና ሁሉም በፈጣሪ ፍቃድ የሚሆን ይላል። ደላለው አረፈድኩብሽ አይደል? ትንሽ ምን ባክሽ፣ ባለፈው አረብ ሀገር የላኳት ሴት 6 ወር ሳይሞላት ይሄን ስጦታ ታጅጎደጉደዋለች። እሱን ልቀበል ሄጄ እኮ ነው። እንዲህ ባጭር ጊዜ ተሳክቶላት እንዴ? በእኛ አሰራር 6 ወር በጣም ረጅም ነው። 2 ወር ሳይሞላሽ ነው በስጦታ የምታንበሸብሽ ያለሽ። ፈጣሪ ያውቃል። ፈጣሪማ ወሰነ፣ እኔን አገናኘሽ። አሁን የሚቀረው የኔና ያንቺ ስራ ነው። ግን ጉዞ የቪዛና ህጋዊ ዶክመንት ይጠይቃል። ያው ህጋዊ በይው፣ በጣም ወሳኝ ሰዎች አሉ። ከዚህ እዛ እስከምትደርሽበት ሀገር ድረስ መሀል ላይ የኔ ቁልፍ ሰዎች ዋና ስራቸው አንቺን አየር ላይ እየተቀባበሉ ዋናው ቦታ ማድረስ ነው። የስራው ሁኔታስ እንዴት ነው? በቃ ለኛ ከፍለሽ ልክ አውሮፕላን ላይ ስትወጪ በቃ እየሄድሽ ደሞዝሽ መቆጠር ይጀምራል። አሰሪዎችስ እንዴት ናቸው? አሁን የምትገቢባት ሴትዮ በኢትዮጵያውያን ሰራተኞች ፍቅር ያበደች ነች ነው የምልሽ። የምገባባትን ሴትዮ ታውቋታላችሁ እንዴ? ማዳም ፎዚያ እንዴ! በየሰዓቱ ነው ቴክስት የምንደራረገው። የረጅም ዓመት ደንበኛችን ናት ብታይ። እሺ አሁን ጉዞ እንዴት ነው የሚሆነው? ይሄ ቼኪንግ የለ፣ ተርሚናል ላይ በሶ ጠፋብኝ የለ፣ ቀበቶ ጡት ማሳዣ ፍቺ ምናምን የሚባል ነገር የለ። በቃ የኛ ሰዎች ናቸው ፕሌን ላይ የሚጭኑሽ፣ እነሱ ናቸው የሚያወርዱሽ። እኛ ነን ጫኝና ውራጭ። አንቺ ብቻ በመሰጥሽ አካውንት ብሩን ማስገባት ብቻ ነው። ብሩን ማስገባት ብቻ? ደስ ይላል በጣም። አዎ ደስ ይላል። ብሩን ማስገባት ነው? ማስገባት። እንዴት ነው አወቀኝ? እኔ እንጃ። እኔ ብዙ ሰዎች ያውቁኛል እንጂ እኔ ያላውቃቸው። ያው ፍታዊ አሰራርን ስለምከተል አይደለ? ቤዛ ነኝ። የዛሬ 9 ዓመት እንዲጉ ማስጨብጠ ነበር የላከኝ። 9 ዓመት? ይሁሉ ዓመት ሰርቻለሁ ማለት? አዎ የብዙ እህትና ወንድሞቼ ነው ታበላሽታል። የኔ ስራ እኮ እናንተን እዛ ማድረስ ነው። ክፉ እድላችሁ እዛ ድረስ ከተከተላችሁ እኔ ምንም ማድረግ አልችልም። አንተ ምንም ማድረግ ካልቻልክ ህግ ማድረግ ይችላል። አረ እኔ አልበላም እኮ። እኔ እኮ አሁን ነው የበላሁት። እውነት አሁን ነው የበላሁት። አረ አልበላም። ኢንስፔክተር ከተማ እባላለሁ። አቶ ቦጋለ ዳምጣው በህገወጥ የሰዎች ዝውውር ተጠርጥረህ በቁጥጥር ስር ውለሃል። አሁን ለጥያቄ ስለምፈልገው ወደ ጣቢያ። እንዴ እሺ አውሮፓ ልሞክርልሽ። በእኔ የደረሰ ስቃይ በእህቶቼ እንዲደርስ አልፈቅድም። እንዲህ አይነቱን መደበኛ ያልሆነ ፍልሰትን እቃወማለሁ። ቀጥል። ተነስ። እሺ እናንተንም ልውሰዳችሁ። ተነስ። ታው እኛ እኮ ህጋዊ ነን። የማይሆን እንዴ ተነስ። ታው እንጂ እንዴ። ይህ መደበኛ ፍልሰት በአደጋዎች የተሞላ ነው። ብዙ ደላሎች እንዲህ ናቸው። አፋቸው ቅቤ ነው፣ ልባቸው ግን ጩቤ የሆነ በቃ በረሃውን ሜዳ፣ ተራራውን ሜዳ፣ ጋራ ሸንተሩን፣ በረሃውን ደመና ዝናብ አድርገው ጉም አስጨብጠው ጉም ይያዛል ብለው ይሰዷቸዋል። እዛ በኋላ መሄዳቸውም እንደውም ጥሩ ነው። እዚያ መግባቱ ጥሩ ነው። እንደው ሳይገቡ በመሃል ላይ የብዙ አውሬራት ሆነው የሚቀሩ ብዙ አሉ። ብዙ ወንድሞቻችን አሉና ህጋዊ መንገድን ተጠቀሙ። በዚሁ አጋጣሚ በዚሁ ሁኔታ ለማለት ያክል ነው። ጠጋ ቤትሽ መሰለሽ እንዴ? ጠጋ በይ ሳሪስ ቀራ ላንቻ ጎተራ ናችሁ አይደል? ትሄዳላችሁ አይደል? እና ትሄጃለሽ። ቀራ ሳሪስ ላንቻ ጎተራ አስገባ። ሰላም አስገባት። ሰላም ነው። ትሄጃለሽ። እናት እንዴት ነው? ስጠራ ያየው ድምጽ ያምራልና እንዴት ነው በዓል ምናምን ልልህ ፈልጌ። የመችሽ ብራዘር ሳሪስ ቀራ ላንቻ ጎተራ የመችሽ ብራዬ የመችሽ በያ እንዴት ነው በዓሉ ምናምን ያለው ድባቡ እስቲ ንገረኝ። አሬ ይደ አሳ ነው። አሁን እኮ አይረዳሽም። በቃ ተሳፋሪ ምናምን ማለት ነው። በሬ ምናምን በግ ምናምን ይዞ መግባት ይፈልጋል። ተጃለሽና ሳሪስ ቀረላንቻ ጎተራ። እሺ ጥያቄ ልጠይቅ። አረ ትምሮ ላይ ወፍ ነኝ በእናትሽ። አረ ቀላል ጥያቄ ነው። ቀላል ያለ ጥያቄ ነው። ኦ ሚሻሚሾ ማለት ምን ማለት ነው? ኦ ሚሻሚሾ ማለት ምን ማለት ነው? ምን ከሳድባትዮ አጎን ያለችው ናት። የመኪና ዕቃ ነው።
አይ ወይ እንግሊዘኛ መሰለኝ ኦ ስላልኩ ሚሻሚሾ ማለት ማለት አላርፋትም በእናትሽ ኧረ በያተፋትሽ በእናትሽ እኔ ምን እሺ ሚሻሚሾ ኧረ አላርፈውም በእናትሽ እሺ በቃ ወይ መልካም ምኞት ካለ እስቲ መልካም በዓል በል በቃ የተሳፋሪ ምናምን የሌለ ማለት ነው እዚህ አደባባይ ላይ ምናምን ማለት ነው ወራጅ አለ ምናምን ይላል አራዛ ነው በእናትሽ በቃ ድምጽ ቆንጆ ስለነበር እንደው እስቲ የመጨረሻ የበዓል ነገር ሙዚቃ ብትልልን ወይት ያለሻ እላለሁ ወይ ይኸው ኧረ እኮ ትወርጃለሻ እሺ አቀራሳሪ ስላንቻ ምን አልሽ እኮ ወረጃ እላለሁ በልልና መጀመሪያ እስቲ እንኳን በጉራ ደረት ተነፍቶ አልቻለውም ሰው አንገቱን ደፍቶ ኧረ በያተፋቲ በእናትሽ ሰው እየወረደብኝ ነው በእናትሽ በቃ መጨረሻ እኮ ነው ኧረ በእናትሽ እኮ የቆንኩበትን ቀረሳሪ ሰለው ምን አልሽ መጨረሻ ይባል ታላቅ ፈጣሪ ነው ታላቅ ለዘላለም የሰው ትልቅ የለም የበዓል ነበር እንኳን በጉራ ዳርያት ተነፍቶ አልቻለውም ሰው አንገቱን ደፍቶ ቀራሳሪ ትራቻ ቆተራሪው ሰው የራሱ ችግር ያለበት የራሱ ችግር አናቶት ያለ ሌላ መጥቶ ሌላ ችግር ይሆንበታል እንዴ ታዲያ እሱም ደግሞ ከችግር ውስጥ ሌላ ምን ይታያል ሰው የሚጮኸው ሰው የሚዘፍነው ችግሩን ነው ራሱ የኖረበትን ነው የሌለበትን አይዘፍንልህም አመት ባሉ ድባቡ ብትለው ይሰማሃል እንዴ ተሳፋሪ ነው የሚያለው በቃ ስለ ተሳፋሪ ነው የሚያወራው የወንድ ዘር ፍሬን ጥራትና ብዛት እንደሚቀንስ ታውቃላችሁ? ሰላም። በዛሬ ቪዲዮአችን የወንድ ዘር ፍሬን ጥራትና ብዛት የሚቀንሱ 3 ነገሮችን እናያለን። የመጀመሪያው ፕሮሰስድ ፉድስ ወይም የተቀነባበሩ ምግቦች፣ ሁለተኛው ጣፋጭ ምግብና መጠጦች፣ ሶስተኛና የመጨረሻው ካፊን ወይም ጠንከር ያለ ቡና ከ2 ሲኒ በላይ መጠጣት። በቀጣይ ቪዲዮአችን የወንድ ዘር ፍሬን ብዛትና ጥራት የሚጨምሩ 3 ነገሮችን አብረን እናያለን። ቡና ዋናው የኢኮኖሚ ዋልታችን ነው ኤክስፖርት የምናደርግ እሱ ነው በሱ ነው ገቢ የምናገኝበትና ደግሞ ይሄን ይቀንሳል ብለሽ እኛ አንድ ያለንን አንድ አይናችንን ደግሞ እንዳንልክ ልታደርጊ ነው የፈለግሽው መሰለኝ የወንድ ዶክተሮች እየበዛችሁ ነው የወንድ ዶክተሮች እየበዛችሁ ነው እነዚህ መጣው እንደዚህ አድርጉን ይላሉ እነዚህ መጣው እንደዚህ ያበሉን እና አንተ መጣችሁ ደግሞ እስኪ ስለራሳችሁ አጥኑ ራሳችሁ ላይ ስሩበት ራሳችሁ ጋር እስኪ ያለውን ከራሳችሁ ጋር የሚሄደውን አድርጉ እስኪ ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሰርግ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40 ሺህ ልጅ ታቀር ስላለ ችግር የለብንም መጣችሁ ትጠጣለ ማን ነው ትዋኛላችሁ እማችሁትን እናለማምዳለን ስፔሻሊ ቺኮች ጌታን ራሱ ነው እሱ ድምጽ ነው ጌታን እሱ ነው እውነት እናቴ ተሙት እሱ ራሱ ነው በዓለማችን ላይ 7 ሰዎች ይመሳሰላሉ የተባለው አንዱ ይሄ ነው የነጽ አምሳያን አግኝተናል ራሱ በመልክ ብቻ አይደለም በአነጋገር በቅላጼ በቋንቋ አጠቃቀም ሁሉ በአክቲንግ የቤተሰብ ጨዋታን ሊመራው ይገባል እድል ስጡት እድል ይሰጠው ይምራልን በተሻለ ትወና ያቀርብልናል ውድ የዩቲዩብ ቻናል ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን በኮሜንት እየገለጻችሁ እስከዚህ ሰዓት አብራችሁ ቆይታችኋል እጅግ በጣም አመሰግናለሁ ሁሉ ጊዜም ድጋፋችሁ አይለኝ መልካም ቀን ይሁንላችሁ